ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ሳምንታዊ ቴክቶክ ሶሎሞን በኢቢኤስ ተጀምሯል ዛሬ እንግዲህ ወጣት የሆነ ኢትዮጵያዊ በጣም ብዙ ስራ እየሰራ ያለ እንግዳ ከኔ ጋር አለ ስለሱ እንግዲህ አጭር ማስታወቂያ ሰጥቼ ሌላውን ከሱ ጋር በሰፊው እንጨዋወታለን ማለት ነው የ29 ዓመት ወጣት ነው በዚህ በአሜሪካን ሀገር መኖር ከጀመረ 12 ያህል ዓመት ሆኖታል በዚህ ጊዜ ውስጥና በዚህ እድሜው ውስጥ 3 ባችለርስ ዲግሪ አንድ ማስተርስ ዲግሪ እና አንድ ፒኤችዲ ይዟል እንግዲህ የመጣው ደግሞ ከወሎ ደሴ ነው ከዚህም በተጨማሪ ደግሞ ትልቅ ካምፓኒዎች ውስጥ እንደ ሊንክድኢን በተጨማሪ ማይክሮሶፍት ኢንዲያ በሪሰርች ላይ ያለ ከዚያም በኋላ ደግሞ የራሱን የቴክኖሎጂ ካምፓኒ አቋቁሞ ነበር አሁን ደግሞ በዚህ በአሜሪካን ሀገር ከመሪ ከሆኑት የፖለቲካ ፓርቲዎች ባንዱ በሪፐብሊካን ናሽናል ኮሚቴ ውስጥ የቺፍ ዴታ ኦፊሰር ሆኖ በመስራት ላይ ይገኛል እንግዲህ ዶክተር አዛሪያስ ረዳ ከኔ ጋር በማከላችን ነው ያለው ከሱ ጋር እንግዲህ አንዳንድ የህይወቱን ልምድ ያጫውተናል ስለ ቴክኖሎጂ አንዳንድ ነገሮች እናወራለን አዛሪያስ እንግዲህ በጥሪና አክብረህ ስለመጣ እጅግ በጣም አድርጌ በተመልካቾቼ ስም አመሰግናለሁ ሰጠራኝ አመሰግናለሁ ሰለሞን በስ እንግዲህ እንጫወት ኢትዮጵያዊ ነህ እንግዲህ ትምህርት የተቀበረው እንግዲህ ያው ኢትዮጵያ ነው ስለዚህ ከኢትዮጵያው ጉዞ ብንጀምር ጥሩ ነው ብዬ ስለማስብ ስለ ውልደትህ ስለ እድገትህ እስቲና ትምህርት ቤት እንደተማርክ እዛ ኤሌመንታሪ ሃይ ስኩል ሚድ ስኩል የተማርከውን ትምህርት እስቲና ወደዚህ ወደ አሜሪካን ሀገር መቼ እንደመጣ እስቲ አጫውተን ተወልጄ ያደግኩት ደሴ ነው ወሎዬ ነኝ እና አብዛኛውን ትምህርቴን የአንደኛ ደረጃ እና ሁለተኛ ደረጃ ትምህርት የተማርኩት እዛ ነው ከዛ ዩኒቨርሲቲ ጀምሬ ነበረ ኢትዮጵያ አንድ 2 ዓመት መቀሌ ማር ነበረ እና አጋጣሚ ሆኖ ቤተሰቦቼ የዛሬ 12 ዓመት አካባቢ ዲቪ ሞልተው ነበር የነበረው እና በአጋጣሚ መጣሁኝ ኮሌጅ ተማሪ ያለሁኝ ከዛ የዛኔ ነው እንግዲህ ወደ አሜሪካ ትምህርት የጀመርኩት በጣም ደስ ይላል እንግዲህ ከቤተሰብ ጋር ነው አይመጣው ብቻ ነው በጣም ደስ ይላል እንግዲህ የት ነው የምትኖረው አሁን እዚህ ሀገር አሁን ተመልሼ ወደ 1 ዓመት አካባቢ ወዚህ ቨርጂኒያ ውስጥ ነው የኖርኩ ያለሁት ከዛ በፊት ግን ብዙ ቦታዎች ነበርኩኝ ከካንሳስ ሚሺጋን ቴክሳስ ካሊፎርኒያ አጭር ጊዜ ኢንዲያም ኑሬ ነበረ አሁን ያው ዝሬ ተመልሼ ቨርጂኒያ አካባቢ ነው ያለሁት በጣም ደስ ይላል እስቲ እንግዲህ ስለ ትምህርትህ አንዳንድ ነገሮች እንጫወት መቼም እንግዲህ እንዳልኩት ቅድም የ29 ዓመት ወጣት ነው በዚህ ውስጥ ከትምህርት አንፃር እንኳን ብቻ ብናየው ብዙ ነገሮችን አከናውነሃልና ምንድነው ሶስቱ የመጀመሪያ ዲግሪዎች በምንድን ነው የጨረስካቸው ሶስቱ የመጀመሪያ ዲግሪ የጨረስኩት በመጀመሪያ ኮምፒውተር ሳይንስ እና ማትማቲክስ ከዛ ደግሞ ቢዝነስ አድሚኒስትሬሽን ነው የጨመርኩት ያ ይሁን በተዋና ምክንያት የሚጀምረው ከትንሽ ወደ ኋላ ላይ ነው ትምህርት ቤት የገባው ህፃኑኛ ነበረ አንድ ጎረቤት ነበረችን አስተማሪ ነበረች እና በቃ ገና ህፃን ትንሽ ያለሁኝ እሷ ትምህርት ቤት ስትመላለስ ስለነበረ ያው ካልሄድኩኝ ብዬ ነበረ እና አቀጆ ሄዳለሁኝ እኔ ብላኝ ኤግዛም ጀመረች ወደ 16 ዓመት የነበረ 12ኛ ክፍል ጨርሼ ኮሌጅ ስገባ ማለት ነው እና እዚህ መጥቼ ኢትዮጵያ የነበረው 1 ዓመት ደግሞ የወሰድኩት ኮርሶች ስለነበሩ ትንሽ ኤክስትራ አወሮች ነበሩኝ ማለት ነው ጊዜ ሰጥቶኝ ነበረ እና ያን ስመለከት ያው እኔ ኢንትረስት የነበረኝ በኮምፒውተር ሳይንስ ነበረ ማጥናት ፈልጌ የነበረው በፊትም ጀምሮ ከሱ ጋር ተያይዞ ደግሞ ሂሳብ ያው አብሮ ተያያዘ ነገር ነው ይረዳዳል ሁለቱ እና እሱን ጀመርኩኝ ስመለከተው ግን ያው ብዙ ተጨማሪ አወሮችን መውሰድ ጀመርኩኝ ያው እዚህ መውሰድ የምትችላቸው ኮርሶች ተወሰኑ ሳይሆኑ አንተ ከቻልክ ተጨማሪ መውሰድ ስለምትችል ማለት ነው እና ያው ወደፊት ምንድነው ማድረግ የምፈልገው ብዬ ሳስብ ኢንተርፕረነርሺፕ ወይም ከቢዝነስ ጋር የተያያዘ ሆኖ ነበርና አብሮ ቢዝነስ አድሚኒስትሬሽን ክላሶች መጨመር ጀመርኩኝና ባይ ዘ ታይም ስንጨርስ 3 ዲግሪዎችን ለመጨረስ ይችላል ማለት ነው በጣም ይገርማል እንግዲህ አንድ ዲግሪ የመጀመሪያ ዲግሪ 4 ዓመት ነው የሚወስደው የተናገር ኢንተርናሽናል የሆነ ስታንዳርድ ነውና 3 ዲግሪ የመጀመሪያ ዲግሪዎችን ለመውሰድ ምን ያህል ጊዜ ወሰደ ባይኖ ተራርበን የወሰድከው ምን ያህል ጊዜ ወሰደ 4 ዓመት ተኩል ስለዚህ በ4 ዓመት ተኩል 3 ዲግሪ ይሄ እንግዲህ ምን አይነት እንዴት ቻልከው አንደኛ ያው ሰዓቶችን ኮርሶችን መጨመር ግድል ነበረ በየሴሚስተሩ ያው 4-5 ክላስ መውሰድ ፈንታ 8-9 ክላስ ነበር ወስደ የነበረው ሌላው ደግሞ ያው ትንሽ ፍሌክሲቢሊቲ በመጠቀም ለምሳሌ አንዳንድ ኮርሶችን ለሂሳብም ወይም ለኮምፒውተር ሳይንስ የሚጠቅሙ ከሆኑ ሁለቱንም አንድ ላይ በማገናኘት መውሰድ ይቻላል ማለት ነው እዚህ እና ደግሞ ትንሽ አንድ ሴሚስተር ስትጨምር እግዚአብሔር ጋር ጨርስ በጣም ደስ ይላል እንዴት ነበር ምርቃቱ እንግዲህ አንድ ዲግሪ ያለኝ የመጀመሪያ ዲግሪ እና በአንድ ጋውን ነው የደረሰውና
3 ዲግሪ ሲሆን እንዴት ነበር? በጣም ደስ ነበር። እንዳጋጣሚ ነው ቤተሰቦች በሙሉ መጥተው ነበር። የተማርኩት የመጀመሪያ ዲግሪን ስተርሊንግ ኮሌጅ የሚባል ካንሳስ ክፍለ ሀገር ያለ ትምህርት ቤት ነበረ እና ብዙ አበሻም የለም። እዛ ሄድኩት የነበረው አንድ አጎቴ ረጅም ጊዜ በፊት እዛ ተምሮ ነበረ። ግን ከዛ ወዲያ ብዙም አበሻ የለም ካንሳስ እና እዛ I think እኔ ምርቃን ጊዜ ይመስለኛል ያን ያህል አበሻ አንድ ላይ ስተርሊንግ ስቴት ተገኘው እና በጣም ደስ ይል ነበረ። ሴሬሞኒ አሪፍ ነበረ። ያው 3 የተለያየ ጊዜ ነበረ መጠራት የነበረው እና ደስ ይል ነበረ። በጣም ደስ ይላል። ማለት ከልጅነት ጀምሮ የሳይንስ ፍቅር ነበረ? ከልጅነት ጎበዝ ተማሪ ነበርክ? እንዳልከው በልጅነት ትምህርት የጀመርከው ብዙ ሰው በ18 ዓመቱ ሲሆን ሃይስኩል የሚጨርሰው አንተ በ16 ዓመት ነው የጨረስከውና እንዴት ነበር አፕብሪንጊንግ በልጅነት? ከትምህርት ጋር የነበረ ነገር ቴክኒካል ነበርክ? የሳይንስ ነገር ምን ነበር ኢንስፓየር የሚያደርግ? actually ህፃን እያለሁኝ እንደውም I think ሰነፍ ተማሪው ነበርኩ መሰለኝ አንደኛ ሁለተኛ ሶስተኛ ክፍል እያለሁኝ ያው ግን ያው እናቴ በጣም ሁልጊዜ መከራ አለ ሁልጊዜ እንዳጠና እነገራለሁኝ እና I remember የተቀየረው ወደ 5ኛ 6ኛ ክፍል ጊዜ ነው just በቃ more focus ማድረግ የጀመርኩት ማለት ነው እና ደግሞ ተጨማሪ ባረኩት ቁጥር የበለጠ የሳበኝ መጣ ማለት ነው እና by the time high school በነበረ ጊዜ ያው በጣም ብዙ dedicate time ማድረግ የነበረው ትምህርት ላይ ነበረ and actually I don't believe hey ጎበዝ ተማሪ ሰነፍ ተማሪ የሚለው ብዙም አያሳምነኝም ያው I think ብዙ ሰዓት ካረክበት ብዙ ከሰራ እና ከጣርክ I think የሚሳካ ነገር ይመስለኛል እና እኔ በዛ ነው ማቅ ማለት ነው አንደኛ ሁለተኛ ክፍል አንደኛ ሁለተኛ በጣም ነበር የነበረው just ግን later in the years የተቀየረ መጣ I think ከስራ ጋር የተያያዘ መሰለኝ። በጣም ደስ ይላል። ከዛ እንግዲህ 3 ዲግሪዎችን ከጨረስኩ በኋላ ወዲያው ነው ወደ አድቫንስ ዲግሪ እንደሄድክ ነው ማቀውና የማስተርስ ዲግሪህን ጨርሰሃል። በምንድን ነው የጨረስከው? ወዲያው ነው ወይ ወደዛ የገባ? መጀመሪያ actually ስራ ጀመርኩኝ ግማሹ ምክንያት 4 ዓመት ተኩል ስለፈጀብኝ የጨረስኩት ግማሽ ዓመት ላይ ነበርና ያንን የቀረውን 6 ወር ወደ ዲሲ አካባቢ ተመልሼ መጥቼ አንድ የፖለቲካል ሶፍትዌር ካምፓኒ ፖለቲካ ውስጥ ያለ ሶፍትዌሮችን የሚሰራ ካምፓኒ ጋር መስራት ጀመርኩኝና ጥሩ ነበር ለአጭር ጊዜም ቢሆን የስራ ወርልድ ምን ይመስላል የሚለውን እንዳይረዳኝ በዛ ላይ ደግሞ ያው በሶስት የተለያየ መልኩ መቀጠል ይችላል ነበር በሂሳብ በኮምፒውተር ሳይንስ ወይም በቢዝነስ ሶ ምንድነው ማረው ከዚህ ቀጥሎ የሚለውን ለመወሰንም ትንሽ ስራ ላይ መዋሉ ጥሩ ነበርና በሶፍትዌር ዲቨሎፐርነት ነበር ስራ የነበረው እዚህ ካምፓኒ ውስጥ more focus እንዳደረግ ወደ software development encourage አደረገኛ ማለት ነው so በዛ የተነሳ የተለያዩ ስኩሎች አፕላይ አድርጌ ወደ ማስተር ሳይንስ ቀጥል በኮምፒውተር ሳይንስ ኢንጂነሪንግ ላይ ፎከስ ማድረግ ጀመርኩኝ። ስለዚህ ማስተር ሳይንስ የነበረው በኮምፒውተር ኢንጂነሪንግ ኮምፒውተር ሳይንስ ነበር። በጣም ደስ ይላል። ከዛ በኋላ እንግዲህ ደግሞ ወደ PhD ጉዞህን ቀጥልሃል። ስለዚህ ከማስተርስ በኋላ ወደ ስራው ዓለም ገባ ወይስ ቀጥታ PhDህን እና አንድ ትምህርት ቤት ነበር ወይ ደግሞ ማስተርስ? አንድ ትምህርት ቤት ነበር። ከዛ በኋላ ዩኒቨርሲቲ ሚሽጋን አን አርበር ነበር የሚባለው የዛ ጊዜ ብዙ ትምህርቶችን ያያየው ነበር actually ከመግባቴም በፊት ማለት ነው እና ያው ብዙ ኮንሲደር የምታደርጋቸው ነገሮች አሉ እንዴት ነው ትምህርት ቤቱ ምን ያህል ጥሩ ትምህርት ቤት ነው ወይ ምን አይነት ስኮላርሺፕ አላቸው ጂኦግራፊካሊ ምን ይመስላል ነው የሚለው ናቸ ብዙ ትምህርቶችን ካየው በኋላ ያው ሚሽጋን ጥሩ ነው አገኘሁት ላጠና ከፈለገው ነገር ጋር የተያዙ ትምህርቶችን ይሰጥ ነበረ እና ሁለቱን አንድ ላይ actually በዛው ነው የቀጠልኩት ማለት ነው ማስተርሴን እየሰራውኝ ያለ እንደሞ ኦልሬዲ ሳም ሪሰርች ጀምሬ ነበረ በዛ መልኩ ነው ጊዜውንም እንዲብቃቃ ለማድረግ የሚቻለው አንዴ ከወጣት ስትመለስ ደግሞ ብዙ ኮርሶች መውሰድ ስላለበት እዚህ እንደውም የተለመደ ነው አንዴ PhD መስራት ከፈለክ ሁለቱን በአንድ ላይ ያያይዘው መስራት። ስለዚህ ምን ያህል ማስተርስ እና PhD ፕሮግራም ምን ያህል ጊዜ ወሰደብህ? እሱ ወደ 5 ዓመት አካይ ፈጀብኝ ሁለቱን። በጣም ደስ ይላል። ስለዚህ PhDም የነበረው እንደዚሁ በኮምፒውተር ሳይንስ ነበር? ያ ከዛ በኋላ ያው በቃ ሙሉ ለሙሉ ፎከስ ያደረኩት መጣሁት ኮምፒውተር ሳይንስ ላይ ነበረ ኦፕሬቲንግ ሲስተምስ ውስጥ ነበር ሰራ የነበረው። ዲሰርቴሽንህን በሱ ላይ ነበር? ዲሰርቴሽን በዛ ላይ የሰራሁት። እንግዲህ PhDን በምትሰራ ጊዜ ያው ሪሰርች የሚያስፈልገው አጋጣሚ ገጥሞ ነበርና ወደ ህንድ ሀገር ተጉዘህ ማይክሮሶፍት ሪሰርች እዛ አድርገህ ነበርና ምንድን ነበር ዲሰርቴሽንህ ዋናውን ኢንፑት ከዛ እንዳገኘህ ነው የምንረዳውና ምንድን ነበር እንዴ ነበር ልምድህ? እንግዲህ ኢንዲያ ምንም እንኳን በቴክኖሎጂ በጣም ላቀች ብትሆንም ስቲል ነው ዴቨሎፒንግ ኔሽንስ ከሚባሉት ነውና አይ ዶንት ኖ እዛ ያለ ከኢትዮጵያ ጋር የሚያዝ ነገር ሪሌት አደረግከው ወይ? ኢትዮጵያስ እዚህ ያየሁት ነገር ሊሆን ይችላል ወይ? በተለይ በአውትሶርሲንግ በጣም የተሳካላቸው ናቸው በቴክኖሎጂ አውትሶርሲንግ እና ምንድን ነበር የሪሰርች ኤክስፒሪየንስ እንዴት ነበር? እንደገና ከኢትዮጵያ ጋር እንዴት አያያዝከው? actually ትንሽ ወደ ኋላ መለስ ብለን ብናየው ትምህርት ቤት ስገባ የሪሰርች ምንድነው ማጠናው ብዬ ያሰብኩ ነበር ጊዜ
እርግጠኛ አልነበርኩም ምን ማግኘት እንደምፈልግና ያው እንዳልኩ ኦፕሬቲንግ ሲስተምስ እዚህ ሾው ላይ ታውራ ይሆናል you have አንድ ኮምፒውተር ስታስብ የኮምፒውተርን ስታክ ስታስብ ሃርድዌር አለ የምንጠቀመው ነገር ከዛ መሀል ላይ ያለው ኦፕሬቲንግ ሲስተምስ አለ ከዛ ደግሞ አፕሊኬሽኖች አሉ ማይክሮሶፍት ኦፊስ ምናምን የሚጻፉት ኦፕሬቲንግ ሲስተምስ ላይ ነውና ያንን ያጠናውኝ ያለ በነበረ ጊዜ የተለያዩ ሞጁልስ መጻፍ ምናምን ያጠናው በነበረ ጊዜ ምንድነው something እኔን ኢንትረስት የሚያደርገኝ ነገር ብዬ ሳስብ እንደ አጋጣሚ I end up going to a conference ዶሃ ኳታር ያለ ኮንፈረንስ ማለት ነው እና ፎከስ ያደረገ የነበረው ያ ኮንፈረንስ ምንድነው ኮምፒውተር ሳይንስ እና በተያያዥነት ያሉ ጥናቶች እንዴት ከዴቨሎፒንግ ካንትሪስ ጋር ይገናኛሉ የሚለውን ነበር በተለይ ደግሞ አንዳንድ ነገሮች ስትመለከት ለምሳሌ የኢንተርኔት ችግር መኖር የፓወር የኃይል እጥረት መኖር ኢንተርሚተንት ኢንፍራስትራክቸሩ ጥሩ አለመሆን የተለያየ እዚህ ሀገር የሚሰሩ ኮምፒውተሮችና ኮምፒውተር ሲስተሞችን ጥሩ ፈንክሽን እንዳያደርጉ ያደርጋቸዋል እዛ በነበረው ጊዜና በራሱ የሆነ ጥናት የሚያስፈልገው ኤሪያ ነው ይሄ ማለት ነው እንዴት ነው ሲስተምስ በዲቨሎፒንግ ሪጅንስ በዲቨሎፒንግ ካንትሪስ ባለ ሁኔታ ውስጥ ሊሰሩ የሚችሉት ማለት ነው እና ይሄንን አስመልክቶ በራሱ ትልቅ ኤሪያ እንዳለ አላወኩም ነበር ክፍተት ነበር እና ታስበው ያ በቃ ፐርፌክት ነበር something በጣም ኢንትረስት የነበርኩበት ነው የኔ ባክግራውንድ ተመለከተው ነው ኢትዮጵያዊ ነኝ I know ያሉትን አንዳንድ ችግሮች በዛ ላይ ደግሞ my area of expertise እነዚህ ኦፕሬቲንግ ሲስተምስ እና ሁለቱ እንዴት ነው የሚገናኘው የሚለውን ማጥናት ጀመርኩኝ ማለት ነው እና በዛ የተለያዩ ፔፐሮችን የተለያዩ ሪሰርቾችን ብዙ ጊዜ የሪሰርች ኤክስፒሪየንስ የነበረው ምንድነው ለምሳሌ አንድ ሰው if they want to access the internet and if they were going to use application መጠቀም ቢፈልጉ but ኢትዮጵያ ውስጥ ነው ወይም ኬንያ ውስጥ ነው ወይም የሆነ ቦታ ሆኖ where ኢንተርኔት ኮኔክሽኑ ጥሩ ያልሆነበት ቢኖር እንዴት ነው ልናፋጥነው የምንችለው እንዴት ነው ጥሩ ኤክስፒሪየንስ ኖራቸው የሚችለው የሚለውን እየሰራው ያለ ከማይክሮሶፍት ሪሰርች ጋር ኮላቦሬት ማድረግ ጀመርን ማለት ነው ማይክሮሶፍት ትልቅ ካምፓኒ ነው እና ዋና ማርኬታቸው ካለባቸው ቦታዎች አንዱ ዲቨሎፒንግ ካንትሪስ ናቸው ኢመርጂንግ ማርኬትስ ይሏቸዋል ኤዥያ አፍሪካ ላቲን አሜሪካ ትልቅ ፎከስ ያለበት አካባቢ ነው ለነሱ ማለት ነው እና በዚህ የተነሳ የራሳቸው አንድ ላብ ከፍተዋል ባንግሎር ላይ ያለ ይሄን የሚያጠና so you start from ያላቸውን ሲስተሞች ይጀምሩና ምን አይነት ነገሮችን መስራት አለብን ምን አይነት ነገሮችን ለናቀርብ እንችላለን የሚለው የሚያስቡበት ነገር ስለነበረ ጥሩ ጣምራ ፈጠረ ማለት ነው በወጣችን ማከል so በዛ ምክንያት ነበረ ወደ ባንግሎር ሄድኩት የነበረው ግን ኤክስፒሪየንሱ ግን ከዚህ የሰፋ ነበር ከሪሰርች ግሩፕ ጋር ተያዘ ብቻ ሳይሆን እንዳልከው ስለብዙ ከኢትዮጵያ ነገሮች ጋር የሚገናኝ ሆኖ ያየሁት የነበረው ምን አይነት ቴክኖሎጂ በመልኩ እንጠቀሙ እንዳሉ ምን ያህል ከኢኮኖሚም ሆነ ከማህበራዊ ሁኔታቸውን ያሻሻለው እንዳለ በጣም በሚያስገርም ሁኔታ እንዴት አፕላይ ይደረግ እንደሚችል ኢንትረስቲንግ በሆነ ቦታ ለማየት ችዬ ነበር ማለት ነው እዛ ያለው እና ጥሩ ኤክስፒሪየንስ ነበር በጣም ደስ ይላል ስለዚህ እንግዲህ ዲሰርቴሽን ለፒኤችዲ የሰራቸው ወረቀቶች ፒር ሪቪውድ የሆኑ የሪሰርች ፔፐሮች አሉ አይደል እና እነሱ ያ ፐብሊክሊ አቬለብል ናቸው ያ እነሱ ነው ዌብሳይት ላይ ምናምን ብትመለከታቸው እንግዲህ አንዳንዶቹን እንግዲህ ሪሰርች ፔፐር ማንበብ የሚፈልጉ ሰዎች አቬለብል እናደርጋቸዋለን እንግዲህ ወይ ስክሪኑ ላይ የዶክተር አዛሪያስን የፒኤችዲ ሪሰርች ፔፐሮች ፖስት እናደርግላቸዋለን ይሄ ደግሞ አንዳንድ የሚረዳው ምንድነው ያው አንዳንድ ጊዜ ሰዎች ያለ ልፋታቸውና ያለ ጥረታቸው አንዳንድ ስታተስ ወይም ደግሞ የራሳቸው ታይትል እየሰጡ ዶክተር ነኝ ምናምን የሚሉ ሰዎች አሉና ያ ነገር እኔ ጋር ሲመጣ ሁሉ ነገር አጣርቼ ትክክለኛ ነገሩን አድርጌ ነውና አዛሪያስ ዶክተር ነው ፒኤችዲውን ከዩኒቨርሲቲ ኦፍ ሚሽጋን የጨረሰው ፒር ሪቪውድ የሆኑ አርቲክሎች እና ሪሰርቾች ለማንኛውም ሰው አክሰስ ማድረግ በሚቻልበት መንገድ በኢንተርኔት ላይ ያሉ እነሱን ሊንኮች እንግዲህ ለእናንተ አቬለብል እናደርጋለን እስቲ ስለ ፐርሰናል ላይፍ ደግሞ እንጫወትና ወደ ስራ መጀመሪያ ንግባ እንግዲህ ከዛ በኋላ ከፒኤችዲ በኋላ እንግዲህ ሙሉ ትኩረትን ረጅም ጊዜ ለትምህርት አባክነሃል ከዛ ወደ ስራው እንግዲህ የመግባቱ ነገር ነው ያለውና ምንድን ነበር የመጀመሪያ ስራ ስለ ሊንክድኢን አንዳንዶች የሰማሁት ነገር አለና ሊንክድኢን እንግዲህ በጣም ወደው ካምፓኒ ነው ሁላችንም እዛ ሊንክድኢን ሶሻል ሚዲያ ነው ፕሮፌሽናል የሆነ ፕሮፋይላችንን ፖስት የምናደርግበት ሶሻል ሚዲያ ነው እና ምንድን ነበር እዛ ሮል እና ምን ያህል ሰራህ so
ፒኤችዲን እየጨረስኩኝ እያለ ከዛ በኋላ ቀጥለው የምጠይቀው ጥያቄ ምንድነው ኦኬ አሁን እንግዲህ 10 ምናምን ዓመት ወደ 20 ምናምን ስትደምሮ ወደ 20 ዓመት አካባቢ ለሚሆን ጊዜ ትምህርት ላይ ነበርክ ከዛ ምንድነው ከዚህ በኋላ ማድረግ የሚለው ጥያቄ ያው አስፈላጊ ነገር ነውና ያን ለማድረግ ለመወሰን እንዲያበቃኝ ለማለት ሶስት ነገሮችን አንድ ዓመት ወሰድኩኝና ሶስት ነገሮችን ሰራሁኝ የመጀመሪያው ፓርት ኦፍ ይሄ ኢንዲያ የሄድኩት ትራቨልም ከዛ ጋር የተያያዘ ነበረ ያ ኤሪያ ምንድነው በአብዛኛው አካዴሚክ ሪሰርች የሚለው ማለት ነው ካምፓኒዎች ይሆኑና ግን ፕሮዳክት ዲቨሎፕመንት ሳይሆን ወይም ወዲያው የሚሸጡ ነገሮች መስራት ሳይሆን ሎንግ ተርም ሪሰርች መስራት እሱ አንድ ፒኤችዲ ተማሪዎች የሚሄዱበት አንድ ኤሪያ ነው ትልልቅ ካምፓኒዎች አሏቸው እና IBM እና ማይክሮሶፍትም እና ኖኪያ የተለያየ ጉግል የተለያየ ቦታ ሪሰርች ሴንተር አላቸውና ያንን ለማየት ፈለኩኝ እሱ አንድ ነበረ ሁለተኛው ደግሞ የሲሊኮን ቫሊ ወይም ኢንደስትሪ የሚባለው እሱ ደግሞ ሌላኛው አማራጭ መንገድ ነው ይሄው ምንድነው ቀጥታ ወደ ፕሮዳክትን ቢልድ ማድረግ የሚሸጡ የሚለወጡ ነገሮችን መስራት ማለት ነው እሱን ለማየት እንዲያመቸኝ በማለት ከሊንክድኢን እንዳጋጣሚ የሪሰርች ፌሎሺፕ አገኘሁኝና ካሊፎርኒያ ሙቭ አደረኩኝ ማለት ነው እና እዛ ሰራ የነበረው እንደ ሰርች ኢንፍራስትራክቸር የሚባል ግሩፕ አለ አንተ ለምሳሌ ሊንክድኢን ውስጥ ገብተህ ሊንክድኢን ወደ 200 ምናምን ሚሊዮን ተጠቃሚዎች አሉት እና ዋና ስራው ደግሞ ሰዎችን እርስ በርስ ማገናኘት ነው በፕሮፌሽናል ወይም በስራ ተያያዘ መልኩ ያለ ኔትወርክ መፍጠር ነውና እና ስራ የነበረው ምንድነው ሰው አንድ ሰውን ሰርች በሚያደርግበት ጊዜ ሪኮሜንዴሽን ወይም ትልቅ ዳታ መጠቀም አንተ ለምሳሌ እኔ አንተ ሰለሞን የሚለውን ስም እየፈለኩኝ ከሆነ ያለው ሌላ ኢቢኤስ የሚሰሩ ሰዎች እዛ አካባቢ ያሉ ማን ናቸው የሚለውን ኮኔክት አድርገው ከስር ሪኮመንድ ማድረግ ማለት ነው ሶፍት ከሎጂኩን ከኋላ ጽፎ ኩዌሪውን አንድ ላይ ጽፎ ማለት ነው እና በሎኬሽንም ሊሆን ይችላል በኮኔክሽን ሊሆን ይችላል እና አንድ ሜታፎር የሚባል ሲስተም ነበር ቢልድ ያደረኩት እሱም ፐብሊሽ ተደርጓል እሱም ፐብሊሽ ተደርጓል እሱንም አቬለብል ነው እና ፕራክቲካል የሆነ ነገር ወረቀት ነበር ግን ያ ዲፕሎይ ሆነና አሁን ሊንክድኢን ብትሄድ ሊንክድኢን.com ሰርች ብታረግ ታች ጋር ቦክስ ይኖራል የሪኮሜንዴሽን ማለት ነው እሱ ነው የሰራሁት የነበረው ያ ያንተ ፒስ ነው የኔ ፒስ ነው በጣም አይ ኖ ዳት ያን ፋንክሽናሊቲ አውቃለሁ ስለዚህ በጣም ደስ ሪሌትድ ሰርች ይባላል ከዛ ሶስተኛው ፒኤችዲ ሰዎች የሚሄዱበት ደግሞ ማስተማር ነው እሱንም ትንሽ ኤክስፒሪየንስ ለማግኘት ስለፈለኩኝ አዲስ አበባ ዩኒቨርሲቲ ጃስት ተመረጥኩ ጠይቀ ነበር እናወራለን እና እሱ ነው እንግዲህ ሶስቱን አካሄድኩኝና ከዛ ነው ለውሳኔ የደረስኩት ማለት ነው ከዚህ ሁሉንም ከቨር አድርገሃል ለማየት ፈለኩኝ ሁሉንም ያ ምንድነው የሚለው ማለት ነው ስለዚህ ታዲያ የትኛው ላይ ወደክ መጨረሻ ላይ መጀመሪያ እንደጀመርኩኝ ማስተማር እንፈልግ መስሎኝ ነበር እና ኢንፋክት አፕላይ አደረኩኝ እዚህ ብዙ ዩኒቨርሲቲዎች ለማድረግ እና ከአንዱት ቦታ የፕሮፌሰርሺፕ ኦፈር ነበር ከኒውዮርክ ዩኒቨርሲቲ እና ዳርትሙት የሚባል አለ ደግሞ በኮምፒውተር ሳይንስ ትንሽ ታዋቂ የሆነ እና ኦልሞስት ተቀብዬ ነበር ኦፈራቸውን ላደርገው እያሰብኩ ነበረ ግን እንደገና ያው በደንብ ማሰብ ጀመርኩኝ ደግሞ ምንድነው ከዚህ ቀጥሎ የሚለው እና ኢንፋክት ኢንዲያ የነበረኝ ጊዜ ነው ኢንፍሉዌንስ የነበረው ከሁሉም ያ ምንድነው ካያቸው ነገሮች አንዱ ኢንዲያ ውስጥ በጣም ብዙ ስታርታፕ ካምፓኒዎች አሉ ስታርታፕ ካምፓኒዎች ታወራ ይሆናል እዚህ ሾው ላይ ቴክኖሎጂን ተመርኩዘው አዲስ ፈጠራ ያላቸው ብዙ ካምፓኒዎች አሉና ከህንድ አንፃር ስታዩ በጣም ብዙ ሰክሰስፉል የሆኑ ካምፓኒዎች አሉ በኮሚኒኬሽንስ በቴሌኮሙኒኬሽንስ ሊሆን ይችላል በኦንላይን ኢኮመርስ ሊሆን ይችላል መሰል ነገሮችና ስታያቸው በጣም የብዙ ሰዎችን ህይወት መቀየር በሚችል መልኩ ማለት ነው እና ደግሞ እኔ ዲሰርቴሽንን በሰራው ጊዜ አስብ የነበረው ቴክኖሎጂ እንዴት ነው ዴቨሎፒንግ ካንትሪስ ላይ ኢምፓክት ነው የሚችለው ዋናው እሱ ነው የሚል ነበርና ዲስከቨር ያደረኩት ነገር ምንድነው ከምንም በላይ ልትሰራው የምትችለው ፈረንጆቹ ቫልዩ ፕሮፖዚሽን የሚሉት ነገር አለ ቫልዩ ሊፈጥር የሚችል ነገር ቢዝነስ ስትሰራ ነው ልታድግ የምትችለው እና ብዙ የምትችለው ለምሳሌ በእርዳታ አይደለም ከሪሰርችን በላይ ደግሞ ቢዝነስ ራሱን ስኬል ማድረግ የሚችል ቢዝነስ ማድረግ ነው እና ያን ስንመለከት እና ሳስብበት በቃ ወሰንኩት ምንድነው ያልኩት ወደ ቢዝነስ አለም ወደ ኢንተርፕረነርሺፕ እገባለሁ ብዬ ፕሮፌሰሮችን እንትኖች ተቼ ወደ ራስን ቢዝነስ ጀመርኩ ማለት ነው። ያ በጣም ይገርማል። እሱ አንደኛው መጠይቀህ የነበረው ነው እንግዲህ የሆነ ፖይንት ላይ በህይወት እንግዲህ አንተርፕረነር ሆነ የራስን ቢዝነስ የከፈትክበት ሁኔታ ነበር የነበረውና እስቲ ስለሱ ልምድህ ምን እንደነበር እስቲ አጫውተን። ያ definitely so on LinkedIn ጊዜ ካሳለፍኩኝ በኋላ እንዳልኩ LinkedIn ብዙ
ፕሮፌሽናሎች ላይ ፎከስ ያደረገ ፕላትፎርም ነው እና ስራ ማግኘት ብትፈልግ ለምሳሌ እዛ ላይ ሄደህ ከሰዎች ጋር ኮኔክት ታደርጋለህ። ከዛ በኋላ ልጠይቅ ትችላለህ። ይሄን ስመለከት ግን ለተማሪዎች ብዙ አልነበረም፣ ብዙ ኦፖርቹኒቲዎች አልነበሩም እና ሜሪትፉል የሚባል ካምፓኒ ጀመርኩ። ሜሪትፉል ምንድነው? ተማሪዎችን ከካምፓኒዎች ጋር የሚያገናኝ ፕላትፎርም ነበረ እና ለምሳሌ አንተ ለመመረቅ 1 ዓመት ወይም 2 ዓመት ሲቀር እዛ ላይ ትፈጥራለህ ፕሮፋይል። ካምፓኒዎችን በዛው መልኩ ደግሞ ተማሪዎችን መቅጠር ሲፈልጉ እዛ ላይ ሄደው መመልከት ይጀምራሉ ማለት ነው። ስለዚህ እንደ ሊንክድኢን ሆኖ ለተማሪዎች የነበረ ተማሪዎች ላይ ከኮሌጅ ፍሬሽ ኮሌጅ ሪክሩት ላይ ፎከስ ያደረገ ነበረ። ስፔሻሊ ደግሞ በኢንጂነሪንግ እና ኮምፒውተር ሳይንስ ላይ ፎከስ ያደረገ ማለት ነው። ምክንያቱም እዚህ ሀገር ትልቅ እጥረት አለ የኮምፒውተር ሳይንስ እና አጠቃላይ ስቴም የሚባለው ማለት ነው። ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስን አስመልክቶ የሰው እጥረት አለ እና ካምፓኒዎች በየትምህርት ቤቱ እየሄዱ ለመቅጠር ይሞክራሉ ማለት ነው እና አንተ አንድ ካምፓኒ ብትሆን 5 ትምህርት ቤት 10 ትምህርት ቤት ልትሄድ ትችላለህ፣ ግን 100-200 ትምህርት ቤት አትሄድም እና የነዛን ሁሉ ትምህርት ቤቶች ተማሪዎችን ኮሌክት የሚያደርግ ፕላትፎርም ነበረ አለማችን የነበረው እና ይህንን ከአንድ ጓደኛ ጋር ሆነን ሚሽጋን ነበረ ጀምረን የነበረ ነው። ከዛ ኢንቨስተሮች አገኘን እና we went to Austin Texas የሚባል ክፍለ ሀገር እዚህ አይቲ ሀብ ነው ሄደ ነበረ። ስለዚህ እዛ ነበረ። በጣም ይገርማል። ግን እንግዲህ ወደ ቢዝነሱ የራስህን ካምፓኒ ከማቋቋም በፊት ደግሞ ቅድምም ጠቀስ አድርገዋል ወደ ሀገርህ ተመልሰህ ደግሞ አዲስ አበባ ዩኒቨርሲቲ ውስጥ የትንሽ የትምህርት ሁኔታ አስተምረህ ነበረ እና ምን ያህል ቆየህ? መቼ ነው የሄድከው? ምንድን ነበር ያስተማርከው? የትኛው ፋክልቲ? I think 4 ኪሎ ነው የሚሆነው የኮምፒውተር ሳይንስ የነበረበት። አሁን 5 ኪሎ አዲስ ከፍተዋል። አሁን አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ AIT የሚባል ማለት ነው። ያ ከመከፈቱ በፊት የተቋቋመ በነበረ ጊዜ የድህረ ምረቃ ተማሪዎች የነበሩት እና ኮሚኒኬት ሳደርግ ከኮምፒውተር ሳይንስ ፋካልቲው ጋር ያው ከማስተማር እንደምፈልግና በተለይ ደግሞ ያው ሪሰርችን አስመልክቶ ነበረ እኔ ሀሳብ ምንድነው ኦልሬዲ ኢቭን ከዛ በፊትም ኢትዮጵያ ከሰዎች ጋር ኮላቦሬት ማድረግ ጀምረ ነበር። ያው አንዳንድ ሲስተሞችን ሚሽጋን ቢልድ እናደርግና ሶፍትዌር ሲስተምስ ማለት ነው። ግን ኤክስፐሪመንት ለማድረግ ያው ስራው እያልን ያለ ነው ዴቨሎፒንግ ካንትሪስ ላይ የሚውል አይነት ነገር ነው ካለን ያው እዚህ ቴስት ማድረግ አንችልም። ቴስት እናደርግ የምንችለው እዛ ሀገር ላይ ነውና ኢንቫይሮንመንቱ ያለበት እዛ ነውና ከብዙ እነዚህ ኢንተርኔት ካፌ ኦነሮች ጋር ምናምን ጀምሬ የነበረ ኮሚኒኬሽን ማለት ነው እና I had collaborators there even paper ላይ ምናምን ኢትዮጵያውያን ኦልሬዲ መኖር ጀምሮ ነበረ እነዚህ peer reviewed ፔፐሮች ላይ ማለት ነው። ስመለከተው there is no reason እኔ እዚህ ሁኜ እዛ ሪሰርች እየሰራሁኝ እዛ ያሉ ተማሪዎች ሪሰርች መስራት የማይችሉበት ምን ምክንያት አልነበረ ማለት ነው። በተለይ ኮምፒውተር ሳይንስ ምንም ብዙ ካፒታል ኢንቴንሲቭ አይደለም፣ ብር አያስፈልገው። መጀመሪያ ያው ጥሩ ኢንተርኔት ኮኔክቲቪቲ ካለ እና ፍላጎቱ ካለ ልትማረው የምትችል ነገር ነው። ስለዚህ ክላስ የሚሰጠውት ክላስም በቃ was research methods ሆኖ በኮምፒውተር ሳይንስ for emerging markets አስመልክቶ ምን አይነት ሪሰርቾች ልታካሄዱ ትችላላችሁ፣ የሚያስፈልጋችሁ ቱልስ ምንድን ናቸው፣ ምን አይነት ባክግራውንድ ሊያስፈልጋችሁ ይችላል እና አብዛኛው ያው ሊትሬቸር ሪቪው ማድረግ አንዳንድ ወሳኝ የሆኑ ቱልስ እና ፕሮግራሚንግ ምናምን ማስተማር እና ይሄን አስመልክቶ ተያዘ ነበር። እንዳጋጣሚ ነው ደግሞ የግራጁዌት ስኩልስ ወይም የድህረ ምረቃ ተማሪዎች የነበሩት ለአንተ ተማሪዎች ስለዚህ ማስተርሳቸውን የሚያጠኑት የነበሩት ታስተምር የነበሩ ስለዚህ ኦልሬዲ ስለ ሪሰርች ያሰቡ የነበሩ ሰዎች ናቸው። ቲሳቸውን ለመስራት ያሰቡ የነበሩ ሰዎች ናቸውና ያው ከብዙ ልጆች ጋር ሪሌሽንሺፕ ፈጠርን። አድቫይስ ሳደርጋቸው ነበር። ኢቨን ከተመለስኩኝ በኋላ ብዙዎች በዛ እንደቀጠሉበት ነው የማውቀው። መቼ ነበር? ስንት ነው? 4 ዓመት ነው መሰለኝ። ስለዚህ ምን ያህል ቆየህ ይሄን ስታስተምር? አንድ ሴሚስተር ቆየሁ። ወደ 4 ወር እና የነፃ አገልግሎት ነበር ሰጥተህ የመጣ? ያው ቤተሰቦች አዲስ አበባ ስላሉ ያው እዛ ነበርኩኝ። እዛ ሆነ በጣም ደስ የሚል አገልግሎት ነው። በጣም መሰለ አሁን ለኔ ትልቅ ለውጥ የነበረው አሁን እዚህም ላስተምር ነበር አይደል? ዳርትሙት ላስተምር ነበር። ግን ሳስመለከተው ያው እዚህ እኔ አንድ ሌላ ሰው ነኝ። ብዙ ይሄን ሊያስተምሩ የሚችሉ ሰዎች ኢትዮጵያም አሉ። ግን ሳስበው እነዛ ልጆች ጋር ያለኝ ሪሌሽንሺፕ እና ምን ያህል ኢንቮልቭ እንደሆኑ በሪሰርች መልኩ ሳስበው ብዙ ለውጥ ነበር። ለውጥ አምጭነቱ ነው እና that's why አሁንም እግዚአብሔር ፈቀደ ጊዜ ደግሞ እንደዚህ ጊዜ እየወሰድኩኝ ብሄድ ከምፈልጋቸው ነገሮች ዋናው ይሄ ነው። በጣም ደስ ይላል። እድሜ እንዴት ነው? ችግር አልፈጠረም ነበር? እንግዲህ 4 ዓመት በፊት ደግሞ አሁን የተለመደ እኮ ነው ኢትዮጵያ። አሁን እኔ ኮሌጅ ጀምሬ ነበር እዛ አይደልና
በጣም ወጣቶች ነበሩ በተለይ ላይክ እዛ አንዳንዴ ባችለርም ተመረቀ ባችለር ማስተማር ትችላለህ መሰለኝና ተመርቀው ጥሩ ውጤት ያመጡ ተማሪዎች መልሰው ያስተምሩ ነበርና ኦሬዲ የተለመደ in fact ከተማሪዎች አብዛኛዎቹ እንደዚህ ትምህርት ቤት ቀርተው 1-2 አመት አስተምረው ከዛ መልሰው የመጡ ናቸውና ወጣት አስተማሪ ተማሪዎች ነበሩ ማለት ነው ስለዚህ ኦኬ በጣም ደስ ይላል የቅድም አንድ ነገር ጠቀስ አድርገህ ነበር በተለይ አውትሶርሲንግ ጋር በተያያዘ ኢትዮጵያ ውስጥ በጣም እስከ ነው ጭንቅላት ያላቸው ኮድ መጻፍ የሚችሉ ሶፍትዌር ዲቨሎፕ ማድረግ የሚችሉ ብዙዎች አሉ ግን ስራው አለ ወይ ነው ጥያቄ ስለዚህ አይ ቲንክ ለኢትዮጵያ ላለው ሲቹዌሽን እንግዲህ ኢንፍራስትራክቸር ወይም ደግሞ ይሄ መሰረተ ልማቱ ከተስተካከለ በኋላም ትንሽ የምናወራው ነገር አለ የቴክኖሎጂ ሃብ ወይም የቴክኖሎጂ ሲቲ ሊቋቋም እየታሰበ እንደሆነና አይ ቲንክ እንቅስቃሴ እንዳለ ነው ግን ያ እንዲ እንዳለ አሁንም ኮኔክቲቪቲ ካለ ጥሩ የኢንተርኔት ኮኔክሽን ካለ ስራው ከዚህ መሄድ ይችላል ችሎታው አለ እውቀቱ አለ ግን የሚጻፍ ሶፍትዌር ከሌለ ኢትዮጵያ ውስጥ ምን ያህል ኢኮሜርስ ማርኬት አለ ምን ያህል ሰርቪሶች በአፕ ዙሪያ አሉ የሉም እዛ ያለው ቢዝነስ ያንን እየለመዱ አይደለም ultimately ፍላጎታችን እዛም ያሉት ቢዝነሶች እዛ ውስጥ እንዲገቡ ነው everything commercialized digitized እንዲሆን ግን ያ እስከሚሆን ደግሞ ኦኬ ተማሩት ያ ጭንቅላት ምን ይሰራበት ስለዚህ outsourcing will be a best model ቢያስባሉ ስራዎች ከዚህ እና ከበሱም አንዳንድ እንቅስቃሴዎች አሉ ወይ አንተስ የምታስባቸው ነገሮች አሉ ኮኔክሽኑም ስለሚኖርህ እና ከዚህ አንፃር ምን ታስባለህ እንግዲህ ወደፊት ቀደም ከትምህርትም አንፃር ሄደ እንደገና ሌሎች አንዳንድ አገልግሎቶች መስጠት እንደምታስብ ነገርኛል ሁለቱን አንድ ላይ አድርገህ እስቲ ምን እይታህን ንገረኝ እስቲ I think ብዙ መማር እንችላለን ኢንዲያን ጠቅሰ ነበር ቅድም ቻይናን ጠቅሰ ነበር ቅድም ማለት ነው ኢንዲያ የራሳቸውን ቢዝነስ ከመጀመራቸው 10-15 ዓመት አስቀድመው አውትሶርስ ነበር ሲያደርጉ የነበረው የራሱ ማርኬት ከመጀመሩ በፊት ማለት ነው ቻይናም እንደዚሁ ነው ምክንያቱም አንደኛ የራሱ ማርኬት ስትፈጠር ከኢኮኖሚ ጋር የተያያዘ መግዛት አቅም አስፈላጊ ስለሆነ እሱ እስኪዳብር ድረስ ኦልሬዲ አንድ አድቫንቴጅ አለ ይሄው ምንድነው ሌበር ከኢትዮጵያና ወይም ከቻይና ኢንዲያና ከዌስተርን ወርልድ ጋር ሲነጻጸር ርካሽ ነው የሰው ኃይል አይም እዚህ ያለው ገንዘብ ብዙ ሊገዛ ይችላል ማለት ነው በዛ የተነሳ ነው እዚህ ያለው ካምፓኒዎች ያን የሚወዱት ማለት ነው አሁን ግን ምን ሀፕን ያደርጋለው ነገር ምንድነው የቻይናና የህንድ የኑሮ አቅም በጨመረ ቁጥር እዛ የምትከፍለው ገንዘብና አሜሪካ የምትከፍለው ገንዘብ የተቀራረበ መጣ ማለት ነው ያ ማለት ምንድነው አሁን እዚህ አሜሪካ ያለው ካምፓኒዎች ሌላ ቦታ ሌላ አማራጮችን እየፈለጉ ነው ያሉት የት ነው ሊሄድ የምንችለው ጥሩ አምሮ ያላቸው ስራውን በትክክል ሊሰሩ የሚችሉ ልንከፍላቸው የምንችል ጥሩ ነው የሚከፍሉት የዛን ያህል ባይሆንም ማለት ነው እና I think ስመለከተው አሁን ወደ አፍሪካ ሙቭ ያደረገ ይመስለኛል ይሄ ኦፖርቹኒቲ ማለት ነው እንዳልከው የምንፈልገው የራሳችን ቢዝነስ ዲቨሎፕ አድርገን የራሳችን ኢኮኖሚ ዲቨሎፕ አድርገን የምንፈጥራቸው ፕሮዳክቶች ለኛም ለሰውም እንዲሆን ነው ግን ኦልሬዲ አሁኑ ያለ ማርኬት ኦፖርቹኒቲ አለ ይሄ ምንድነው ብዙ ሶፍትዌር ዲቨሎፕ ሊደረጉ የሚችሉ አውትሶርስ ሊደረጉ የሚችሉ ስራዎች አሉ ማለት ነው ያን ለማድረግ ያው ሁለት የሚያስፈልጉ ነገሮች አሉ አንደኛው ያው ኢንፍራስትራክቸር ከኢንተርኔት ጀምሮ even ከፓወር ጀምሮ ስቴብል የሆነ ኢንፍራስትራክቸር ያስፈልጋል ስራው ሊቋረጥ አይችልም ሌላው ደግሞ ያው የተማረ የሰው ኃይል ነው ሁለቱ ደግሞ የተያያዙ ነገሮች ናቸው በተለይ ኮምፒውተር ሳይንስ ማለት ነው በመጽሐፍ የምታስተምረው ነገር አለ ኮምፒውተር ሳይንስ አሁን ካሪኩለም አንዳንድ ቼክ አደርጋለሁኝ ነው ምንድነው የሚያስተምሩት ኮምፒውተር ሳይንስ ኢትዮጵያ ብለህ ስትመለከት C++ ወይም ጃቫ ፕሮግራሚንግ ልታስተምር ትችላለህ ያ ግን አሁን ስራው ላይ ስትመለከተው በጣም ተቀይሯል በየጊዜው የሚወጡ አዳዲስ ሶፍትዌር ፓኬጆች አሉ መማር ያለብህ ነገሮች ያ ለማድረግ የምትችለው ምንድነው you have to be online ኢንተርኔት ላይ ቁጭ ብለህ መማር ማለት አለብህ ስለዚህ ኢንፍራስትራክቸር ከሌለ ስራ መስራት ብቻ ሳይሆን ራሱ ይከብዳል ማለት ነው ስለዚህ ሁለቱ በጣም የተያያዙ ነገሮች ሁለቱ ካሉ ግን ከዛ በኋላ ያለው በቃ just ኮኔክሽኑ መፍጠር ነው ኦልሬዲ ብዙ እዚህ ያሉ የኮኔክሽን ያላቸው ሰዎች ኢትዮጵያውያን አሉ ካምፓኒዎቹ ራሱ ፈልገው ይመጣሉ ስማቸው በወጣ ቁጥር አሁን አንድ ሁለት ፕላትፎርሞች አሉ ኢንተርናሽናል የሆኑ አሁን ለምሳሌ ኦዴስክ የሚባል አለ odesk.com ኦዴስክ ማለት የአውትሶርሲንግ ዴስክ እንደማለት ነው እና ለምሳሌ እዚህ ስራ ያለው ሰው ለምሳሌ ትንሽ አንድ ፕሮግራም መጻፍ የሚፈልግ ሰው እዛ ዌብሳይት ላይ ይሄድና ፍሪላንሰር ሰዎችን መፈለግ ይጀምራል አሁን እዛ ላይ ብትመለከት በጣም ብዙ ኢስተርን ዩሮፒያንስ ዩክሬኒያን ራሺያኖች ታገኛለ ኢንዲያኖች ታገኛለ ፓኪስታኖች ታገኛለ and recently I have been seeing a lot of Nigerians እና ኬንያዎችም ታገኛለ እዛ ያሉ ሶፍትዌር ዲቨሎፐሮች ናቸው
ለስራ እየተወዳደሩ ማለት ነው። ስራውን ይወስዳሉ። ደግሞ ጥሩ ስራ ደግሞ በትናንሽ ነው የምትጀምረው። ጥሩ ስራ ስትሰራ ደግሞ ሬቲንግ ይሰጣል ማለት ነው። ስለዚህ ሞር ስራ ይመጣልሃል እና ጥሩ ሬቲንግ ያላቸው ብዙ አፍሪካኖች ያየው ነው ከኢጅፕት ጀምሮ ማለት ነው። እና ያን ስትመለከተው ኢትስ ቬሪ ኢዚ። አሁን ሁለቱ ያልኩ ቅድመ ሁኔታዎች ከተሟሉ ወደዚህ ውስጥ መግባቱ ኢዚ ነው። ጥሩ ኳሊቲ ስራ ከስራ ማለት ደግሞ one thing I know about የኢትዮጵያ ተማሪዎች ከማንም በላይ ሊሰሩ የሚችሉ ናቸው። በጣም ደስ ይላል። እንግዲህ ተመልካቾቻችን የአውትሶርሲንግ እያልን ተጫውተናል። ነገሩን የበለጠ ግልጽ ማድረግ አውትሶርሲንግ ማለት ምንድነው? ስራ እንዲሰራለት የሚፈልግ ድርጅት ተቋም ስራውን ከራሱ ከካምፓኒ ውጪ ከራሱ ተቋም ውጪ ለሌላ ሰው ያን ስራ አሳልፎ ሲሰጥ ነው አውትሶርሲንግ ማለት። በተለይ በቴክኖሎጂ ላይ በብዛት የምንጠቀመው አነጋገር ነው። እንግዲህ አማርኛ ምን እንደምንለው አላውቅም፣ ግን ስራን ወደ ውጪ መላክ ወይም ከሀገር ውጪ ሊሆን ይችላል፣ ከከተማ ውጪ ሊሆን ይችላል፣ ወይም ኮንትራክተር ማምጣት ሊሆን ይችላል። ብቻ አውትሶርሲንግ ማለት ስራን ለሌላ ሰው መስጠት ነው። ያንን ነው እያወራን ያለነውና ኢንፍራስትራክቸሩ ከተስተካከለ አሁን አዛሪያስ የጠቀሰው ዌብሳይት አለ። ምናልባት ስክሪን ላይ እንጽፋለን። ኢትዮጵያ ውስጥ ላላችሁ ከኮሌጅ ተመረቃችሁ ስራ የምትፈልጉ ሶፍትዌር ኢንጂነሮች ካላችሁ እዛ ዌብሳይት ውስጥ ገብታችሁ ስራዎች ካለ እየተወዳደራችሁ ስራው መውሰድ ትችላላችሁ። odesk.com ነው። ስክሪኑ ላይ እንጽፈዋለን። እዛ ላይ ብዙ መረጃ እንደምታገኙ እንግዲህ ተስፋ እናደርጋለን። ተመልካቾቻችን እንግዲህ የመጀመሪያው ክፍል ከዶክተር አዛሪያስ ጋር የነበረን ቆይታ ይሄን ይመስል ነበር። ገና ብዙ የምንጫወተው ነገር አለ። በሚቀጥለው ደግሞ በሁለተኛው ፕሮግራም ላይ ደግሞ ሁለተኛውን ፕሮግራም ይዘን እንቀጥላለን፣ እንጫወታለን። እንደተለመደው አስተያየቶች ካሏችሁ አሁንም እንድትጽፉልኝ ጋብዛችኋለሁ። በኢሜል አድራሻዬ በስክሪኑ ላይ በተጻፈው መሰረት ከሁሉ በላይ ደግሞ የሚገኘው በፌስቡክ ላይ ነው። እዛ ላይ ኢንባክስ ብታደርጉኝ፣ ስታተስ ላይ ብትጽፉ፣ የጻፍኩት ስታተስ ላይ ኮሜንት ብታደርጉ በዛ መንገድ እኔና እናንተ መገናኘት እንችላለን። ያንን ደግሞ የፌስቡክ ፔጅን በእናንተ ፌስቡክ ዎል ላይ በቀላሉ ፊዳችሁ ላይ እንዲመጣ የፌስቡክ ፔጅን ላይክ ብታደርጉ የምጽፈውን ነገር በቀላሉ መከታተል ትችላላችሁ። በትዊተር ላይም አለሁ፣ እንዲሁም ዌብሳይትም አለኝ። እነዚህ ሁሉ በስክሪኑ ላይ ተጽፈዋል። በእነሱ ከኔ ጋር እንግዲህ መገናኘት እንችላለን። ሳምንት በድጋሚ ጠብቃችኋለሁ። ቸር ቆይታ።